አንተ አማራ ስትሆን ጉራጌ ከመሆን ከኔ ውሃ ለምን ትለምኛለህ? አንቺ ኦሮሞ ስትሆኚ ትግሬ ከመሆን ከኔ እንዴት ውሃ ትለምኛለሽ? ወዳጄ ሆይ አንድ መመላለስ የተለቸ መንገድ የለም? ስትጠጣው አሁንም ጨምር የሚያሰኝ የማይቋረጥም የለህም? ልትቀዳ የምትመላለስበት ጉድጓድስ የለም? ሁለተኛ አልሄድም ብለህ ዝተ የምትሄድበት ቦታ የለም? ሁለተኛ አልጠጣም ብለህ የምትጠጣው ሁሌ የሚጠማ ውሃ ምንድነው? ከውሃ ጥም ባሻገር የሳምራዊቷ ሴት አስገራሚ የለውጥ ታሪክ። በቀኑ በ6 ሰዓት ፀሐይ በምትግልበት በዚያ አስቸጋሪ ሰዓት በያዕቆብ የውሃ ጉድጓድ አጠገብ አንድ ታሪክ ተፈጸመ። ዓለም የናቃት ኃጢአቷ የከበዳት ብቻዋን የምትኳትን አንድ ሴትና የዓለም መድኃኒት የሆነው ጌታ የተገናኙበት ያ ቅጽበት የብዙዎችን ሕይወት ለዘላለም ቀየረ። ዛሬ በፋና መንፈሳዊ የዩቲዩብ ቻናላችን ስለ ሳምራዊቷ ሴት ታሪክ ከመጀመሪያው እስከ መጨረሻው እንመለከታለን። ከታሪኩ ባሻገር ለዛሬው ሕይወታችን ምን ትምህርት እናገኛለን የሚለውን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። አሁን አብረን ወደ ሰማርያ ታሪካዊ ዳራ ጉዞ እንጀምራለን። ታሪኩ የሚጀምረው በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 4 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከይሁዳ ወደ ገሊላ ሲሄድ በሰማርያ ሊያልፍ ያስፈልገው ነበር ይላል ቅዱስ ቃሉ። ለመሆኑ ለምን ሰማርያን? ለምን በዚያ ሊያልፍ ወደደ? እስቲ እንመልከተው። አይሁድና ሳምራውያን አይስማሙም ነበር። አይሁድ በሰማርያ ማለፍ እንደ ርኩሰት ይቆጠር ነበር። ነገር ግን ጌታ ያስፈልገው ነበር የተባለው ለአንዲት የጠፋች ነፍስ ሲል ነበር። ይህ ቦታ በካርታ ስንመለከት የያዕቆብ ጉድጓድ በሲካር አጠገብ ይገኛል። ይህ ቦታ ታሪካዊና አባቶች የቆፈሩት ጥልቅ ጉድጓድ እንደሆነም ተጽፏል። ታዲያ በዚያ ጉድጓድ አጠገብ አንድ ያልተጠበቀ ንግግር ተደርጓል። ያ ቀን ቀትር 6 ሰዓት ነው። ሴቲቱ ውሃ ለመቅዳት ወጣች ይላል ታሪኩ። ለመሆኑ ለምን ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ እንስራዋን ይዛ ከጉድጓድ አጠገብ ተቀመጠች? በጠዋት ወይንም በማታ ውሃ መቅዳት ስትችል ፀሐይ አናት በሚበሳበት በ6 ሰዓት መምጣት እንዴት ልትመርጥ ቻለች? ከጎረቤቶቿ ጋር እየተጫወተች አብራ ቆይታ መመለስ አትችልም ነበር? ብቻዋን ለመቅዳት ለምን ፈለገች? ከሰው ፀሐይ ያስመረጣት ምንድን ነው? ነገሩ እንዲህ ነው። ይቺ ሴት በዚህ ፀሐይ እንደ ጉድ በምትግልበት ሰዓት ውሃ ልትቀዳ የወጣቸው መጽሐፉ እንደሚለው ከሰዎች ዓይን ለመሸሽ ከሐሜትና ከትችት ለማምለጥ ነበር የቀትርን ፀሐይ የመረጠችው። ይቺ ሴት 5 ባሎች የነበሯትና አሁንም ባልዋ ካልሆነ ሰው ጋር የምትኖር ሴት መሆኗን ተጽፎ እናገኘዋለን። ለብዙ ወንዶች ሚስት በሆነች ቁጥር ስለ ራሷ የሚኖራት ግምት እየወረደ መጥቷል። በተደጋጋሚ ያልሳካ ባላት ትዳር ምክንያት ልቧ እየቆሰለ ተስፋ እየቆረጠች ሁሉም ነገር አስጠልቷታል። እርሷ ስላልተስተካከለው ትዳሯና አሁንም ባሏ ካልሆነ ሰው ጋር ስለ መኖሯ ሰዎች የሚያወሩትን ነገርም የትየለሌ ነው። የእርሷን ሕመም ሳይረዳ እንደ ርካሽ የሚቆጥራት፣ ዝሙተኛ አድርጎ የሚያስባት፣ ዕድለቢስ አድርጎ የሚፈርጃት፣ በንቀት በአሽሙር ባለ 5 ባሎች አድርጎ የሚነቅሯት ሰው ብዙ ነው። በግልጽ ባይነግሯትም በአስተያየት ባነጋገር የሚያሳቋትም ነበሩ። ስለዚህ ከሰው አፍ ፀሐይ ይሻለኛል ብላ ወጣች። ሰዎች በነገር ከሚጠብሱኝ ፀሐይ ብትጠብሰኝ ይሻለኛል ብላ በበረሃው ምድረ በዳ በአጉል ሰዓት ይቺ ተስፋ ያጣች ምስኪን ውሃ ልትቀዳ ሄደች። ኢየሱስም በሰማርያ ሊያልፍ ግድ ሆነበት። እርግጥ ነው ከይሁዳ ወደ ገሊላ ለመሄድ በሰማርያ ማለፍን መልክዓ ምድሩ ያስገድዳል። ክርስቶስ ግን ግድ የሆነበት በመልክዓ ምድሩ ብቻ አልነበረም። የጠፋውን የሰው ልጅ ሊያድን የመጣው መድኃኒት እርሱ ነውና አንዲትን በፀሐይ የምትለበለብ ነፍስ ፍለጋ ሊሄድ ግድ ሆነበት። ከሰው ሸሽታ ምድረ በዳን የመረጠችው ተስፋ የቆረጠች ሴት የአሕዛብ ተስፋ ክርስቶስ ሊፈልጋት ተገኘ። ወደ እርሷ ቀርቦ ውሃ አጠጪኝ አላት። አባ ጊዮርጊስ አንተ የሕይወት ውሃ ስትሆን ከሳምራዊቷ ሴት ውሃ ለመንክ እንዳለ የሕይወት ውሃ ክርስቶስ ውሃ ለመናት። ዳሩ ግን እርሱ የተጠማው ውሃ ሳይሆን የእርሷን ነፍስ ነበር። እርሷም ቀበል አድርጋ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከእኔ ውሃ ትለምናለህ አለችው። እንዲህ ነው ነገሩ። የቆሰለች ነፍስ ስለ ዘር ታወራለች። ተስፋ የቆረጠች ነፍስ የዘር ጉዳይ ሲሆን ልሳኗ ይከፋታል። እስቲ ያስቡት፣ ውሃ ለመጠጣት ዘር መጠየቅን ምን አመጣው? ውሃ አይሁዳዊ ነው ወይስ ሳምራዊ? ውሃ ጠማኝ የሚል ሁሉ ውሃ ይገባዋል እንጂ ዘሩ አይጠየቅም።
እርሷ ግን ጠየቀችው። በእርግጥ ይቺ ሳምራዊት ሴት ይህንን ጥያቄ ጠየቀችው ክርስቶስ መሆኑን ከማወቋ በፊት ነበር። ክርስቶስ መሆኑን ካወቀች በኋላ ግን ስለ አይሁዳዊነትና ስለ ሳምራዊነት ስትናገር አልተሰማችም። አንተ አማራ ስትሆን ጉራጌ ከመሆን ከኔ ውሃ ለምን ትለምናለህ? አንቺ ኦሮሞ ስትሆኚ ትግሬ ከመሆን ከእኔ እንዴት ውሃ ትለምኛለሽ? በሚል ጥያቄ ሀገሩን ያጨናነቁት ክርስቶስን ያወቁ ክርስቲያኖች መሆናቸው ግን ልብን የሚሰብር ነው። በዚህ ጣቢያችን እንደ ክርስቲያን ሳንኖር እንደ ክርስቲያን ልንሞት መሆኑ ምንኛም ያሳዝናል። ጌታችን የሴቲቱን የዘር ጥያቄ እንዳልሰማ አለፈና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የሕይወትን ውሃ እንዲሰጥሽ ትለምኚው ነበር አላት። አሁንም የተጠማው የእርሷን መመለስ ነውና እርሷ ያነሳችውን ርዕስ ሳያነሳ የውሃ ጥያቄውን ቀጠለ። ውሃን የፈጠረ ጌታ የሴቲቱን በተሰበረ ልብ የሚፈስን እንባ ተጠምቶ ውሃ ለመናት። ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው አለችው። እንዴት ያለ ንግግር ነው! የነፍሷን መመለስ ለተጠማ ጌታ ይህ ምላሽ እንዴት ከባድ ነው! እውነት ጌታ መቅጃ የለው? እውነትስ ጉድጓዱ ጥልቅ ነው? አዎ ልክ ነው፣ የለውም። ጌታ ሆይ መቅጃ የለህም፣ ጉድጓዱም ትልቅ ነው። ብዙ ተስፋ የቆረጡ ነፍሳት ወደ አንተ መመለስ የሚሹ አንተም የተጠማሃቸው ነፍሳት በጥልቅ ጉድጓድ ውስጥ ወድቀዋል። የገቡበት አዘቅት ጥልቅ ነው። በጥላቻ በክፋት በብዙ ተስፋ ማጣት ጉድጓድ ውስጥ የገቡ አንተ የተጠማሃቸው ነፍሳት ብዙ ናቸው። ነገር ግን ሳምራዊቷ እንዳለችው ከጉድጓዱ ማውጫ መቅጃ የለህም? ካለህስ እስቲ ንገረን። ሕዝብህን ከጉድጓድ ውስጥ የሚያወጣ ያንተን ፍቃድ የሚፈጽምልህ አገልጋይ አለህ? ሁሉም ጉድጓድ ውስጥ ገብቶ የቀረ አይደለምን? ራሱ መቅጃ የሚፈልግ መቅጃማ ሞልቶሃል። እንደ ኢሳይያስ ዘመን ማንን እልክልሃለሁ ብለህ ብትጣራ ይሻልሃል እንጂ መቅጃስ የለህም። ወይ ሱራፌልን ልከ በእሳት ፊም ተኩሰህ ካላነጻህን በቀር መቅጃ የለህም። ሴቲቱ የያዕቆብን አምላክ ክርስቶስን አንተ ከያዕቆብ ትበልጣለህ አለችው። ተስፋ የቆረጠ ሰው ንግግሩ ሻካራ ነው። አንተ ከማን ትበልጣለህ? ከገሌ ተሽለ ነው የሚሉ ቃላት ነፍሱ የቆሰለ ሰው ንግግሮች ናቸው። ክርስቶስ አላስቀየማትም። አመል ያሳጣት የተማረረችበት ኑሮ እንደሆነ ያውቃል። የተጎዱ ሰዎች ሰውን ይጎዳሉ። ሃርት ፒፕል እንደሚባለው መግዷታ ከመጎዳት ነውና ክብሬን ላስጠብቅ ሳይል ታገሳት። ሴቲቱን ጌታ ታክሶ የጎደላትን ሞላላት። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም አላት። እርሷም ጌታ ሆይ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ይህ ውሃ የሕይወት ውሃ እኔ ነኝ ያለው ክርስቶስ ራሱ ነው። ሴቲቱም እርሱ መሆኑን ስታውቅ እንስራዋን ጣለች። እርሱን ካገኘች በኋላ እንደማትጠማም እርግጠኛ ነበረች። ወዳጄ ሆይ እንደ ሳምራዊቷ ሴት መመላለስ የሰለቸ መንገድ የለም? ስትጠጣው አሁንም ጨምር የሚያሰኝ የማያቋርጥም የለህም? ልትቀዳ የምትመላለስበት ጉድጓድስ የለም? ሁለተኛ አልሄድም ብለህ ዝታ የምትሄድበት ቦታስ የለም? ሁለተኛ አልጠጣውም ብለህ የምትጠጣው ሁሌ የሚጠማ ውሃ ምንድን ነው? ሁሌ የሚጠማህ መላቀቅ እየፈለግ ያልተውከው ዞረ የምትሄድበት ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ የሆንክበት ልምድ የለህም? ክርስቶስ ቦታውንም ውሃውንም ያውቃል። ከዚህ መገላገል ከፈለግ እንደ ሳምራዊቷ ሴት እንዲህ በለው፣ ጌታዬ ሆይ እንዳልጠማ ውሃም ልጠጣ ወደዚህ እንዳልመጣ ይህንን ውሃ ስጠኝ በለው። የተቀጠቀጠ ሸምበቆ የማትሰብረው የሚጤስ ጠዋፍ የማታጠፋው ትሑት አምላካችን ሆይ ክፉ ንግግራችን የሚፈልቁት ከክፉ አኗኗራችን ነውና እባክህን እኛንም ታገሰን። ኢትዮጵያውያን ተሳዳቢዎች፣ ዘረኞች፣ ነውረኞች ያደረገን የተበላሸ ሕይወታችን ነውና ይቅር በለን። በመጥፎ ንግግራችን የምናሳዝንህ በእርስ በርስ መበላላት የምናስከፋ ሳምራዊቷ ሴት ባሎች እንደተፈራረቁባት ብዙ ፖለቲከኞች ተፈራርቀውብን ትዳር አልሳካ ብሎን ነውና እርሷ እንደታገስካት ታገሰን። ሳምራዊቷ ሴት 5 ባሎች ነበሯት። በ5 ዳሮች ደስታን ቤት እየቀያየረች ትዳር እየፈታች ፈለገች። 5 ጊዜ መውደድ፣ ብዙ ጊዜ መጥላት፣ 5 ጊዜ ስህተት፣ 5 የልብ ስብራት፣ አሁንም ተስፋ ማድረግ፣ ደግሞ ተስፋን ማጣት፣ 5 ቃል ኪዳን፣ 5 ጊዜ ጸጸት አሳልፋለች። ግን ሰው ብትቀይርም ፍቅርን አላገኘችውም። ማድጓን በውሃ ብትሞላውም እርካታን አላገኘችም። ከዚህ ሁሉ በኋላም ግን ተስፋ አልቆረጠችም። እረፍት የለሽ ልቧ 6ኛ ባልዋ ብላ የምትጠራውን ሰው በቤቷ አስቀምጣ ውሃ ልትቀዳ ወደ ያዕቆብ ጉድጓድ ወረደች።
አውግስጢን እንዲህ ይላል፣ ትምህርተ ህቡዓት ዘየአሲ ተወካፊ የሚሰጥ ተቀባይ የሚለው ጌታችን የተጠማችውን ውሃ አጠጪኝ አላት። ክርስቶስ ግን የተጠማው በማድጎ ያለውን ውሃ አልነበረም። ከዓይኖቿ የሚወርደውን የንስሐ እንባ የተራበውም የእርሷን መመለስ ነበር። የስተቷ አበዛዝ የውድቀቷ መደጋገም የሚያነሳትን አላስደነገጠውም። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም አላት። ይህንን ቃል በዮሐንስ 4:14 እናገኘዋለን። ወገኖቼ በጥቅሉ ከሳምራዊቷ ሴት የምንማራቸው 5 ዋና ዋና ታላላቅ ትምህርቶች አሉ። ቀዳሚው ባዶነትን በጌታ መሙላት ነው። ይቺ ሴት በቀድሞ ሕይወቷ 5 ባሎችን የቀያየረችው የልቧን ጥም ለማርካት ነበር። እኛም ዛሬ ባዶነታችንን በገንዘብ በዝና ወይንም በሰው ለመሙላት እንሞክር ይሆናል። ነገር ግን ነፍሳችን የምትረካው በክርስቶስ ብቻ ነው። ስለዚህ ወደ ጌታ እንመለስ። ሁለተኛው ትክክለኛና እውነተኛ ማንነታችንን ሳንደብቅ ወደ ጌታ መቅረብ እንዳለብን ነው። ሴቲቱ ባል የለኝም ብላ እውነቱን ተናገረች። ከዚህ የምንወስደው ጌታ ጋር ለመድረስ የመጀመሪያው መንገድ እውነቱን መጋፈጥ እንደሆነ ነው። ሶስተኛው ደግሞ የማንነት ለውጥ ወይንም በእንግሊዘኛው ሜታሞርፎሲስ ማድረግ ነው። ውሃ ለመቅዳት የመጣችው ሴት ማድጋዋን ትታ ሄደች። አባቶች ማድጋው የድሮ ሕይወቷ ምሳሌ ነው ይላሉ። ጌታን ስናገኝ የድሮውን ማድጋ መተው እንዳለብንና የበፊት ሕይወታችን ሊያጓጓን ፈጽሞ እንደማይገባ ትምህርት ከዚህ ሴት ታሪክ እንማራለን። ይቺ ሴት የመጀመሪያዋ ወንጌላዊት ሆናለች። ከፈጣሪዋ ጋር ካደረገችው ውይይት በኋላ ሴቲቱ ወደ ከተማ ሄዳ ያደረኩትን ሁሉ የነገረኝን ሰው ኑ እዩ አለች። ከዚህ የምንረዳው እውነተኛ ንስሐ ለሌሎች መዳን ምክንያት እንደሚያደርገን ነው። እዚህ ጋር የጌታን ርኅራኄንም እንመለከታለን። ጌታ ዓለም ያገለላትን ሴት ፈልጎ ሄደ። ዛሬም አንቺን ፍለጋ ይመጣል። ፈጽመን በጽናት ተዘጋጅተን መጠበቅ ያስፈልገናል። የሳምራዊቷ ሴት ታሪክ የሁላችንም ታሪክ ነው። ሁላችንም በሕይወታችን የምንጠማው ነገር አለ። ያ ጥማት የሚረካው ደግሞ በጌታ ፊት ስንቆም ብቻ ነው። ዛሬ ይህንን ቪዲዮ የምትመለከቱ ወገኖቼ ጌታ በእናንተ ሕይወት ሊያልፍ ይፈልጋል። የድሮውን ማድጋችሁን ጥላችሁ አዲስ ሕይወት እንድትጀምሩ ጥሪያችን ነው። ይህንን ትምህርት ለሌሎች እንዲደርስ ሼር ያድርጉት። ፋና መንፈሳዊን ሰብስክራይብ በማድረግ ቤተሰብም ይሁኑ። በቀጣይ በሌላ መንፈሳዊ ርዕስ እስከምንገናኝ ቸር ያቆየን። አሜን።